ወሞጻይቶሙ ተመሰሉ በሃይማኖቶሙ። ክቡር አባታችን መምህራችን መጋቤ ሃይማኖት መምህር ቀሲስ ዶክተር አንዱዓለም ዳግማዊ የቴክሳስና አካባቢው ሀገረ ስብከት ዋና ስራ አስኪያጅ፣ አንጋፋው የቤተክርስቲያናችን የጸሎት አባት አረጋዊው ቆሞስ ሊቀ ሊቃውንት አባ ወልደ ማርቆስ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል ሰባኪያን፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት አባላት፣ የእግዚአብሔርን ድምፅ ለመስማት የወንጌልን ጥሪ አክብራችሁ ለነፍሳችሁ የሚበጀውን ስንቅ ለመሰብሰብ በዚህ ሰዓት በዚህ በተቀደሰው ስፍራ የተገኛችሁ ኦርቶዶክሳውያን ክርስቲያኖች፣ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ? እንደምን ዋላችሁ? እንደምን ቆያችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ ለባህሪው ሽረት ለመንግስቱ መልፈት የሌለበት የጨለማችን ብርሃን የሞታችን ትንሣኤ የዘመን ዘመናት ባለቤት ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ሞትን ድል ነስቶ ትንሣኤ ልቦና ያደለን መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት ለዓለም ሕዝብ ሁሉ የተስፋ ምንጭ የድኅነት ማስገኛ የሆነች የእግዚአብሔር እናት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በዚህ ቀን መታሰቢያ የሆነ ቅዱስ ያሬድ በረከቱ በሁላችን ላይ ይደርብን። እንግዲህ የትምህርቱን ሰዓት እናሳጥረዋለን። ምክንያቱም በትምህርት ስለቆየን ማለዳም ረፋድም አሁንም ደግሞ የቆየነው በትምህርት ነው። ይሄ ወቅት አሁን የደስታ ወቅት ነው። አሁን ያለንበት ወቅት ዘመነ ትንሣኤ ስለሆነ የደስታ ወቅት ነው። ተድላና ደስታው ሰማያዊ ዜግነትን የተጎናጸፍንበት፣ ዲያብሎስን ድል ያደረግንበት፣ እግዚአብሔር ክንዱን ክንዳችን ኃይሉን ኃይላችን ያደረገበት፣ በሞት ላይ ቆመን ሞት ሆይ ሞጊያ የታለ፣ ሲኦል ሆይ ድል መንሳትህ የታለ የምንለውን የድል አዋጅ የምንቀበልበት የምናውጅበት፣ ሰይጣንን ክርስቶስ ለኛ ያሳፈረበት ወቅት ላይ ነው ያለነው። ትንሣኤ ነው፣ የደስታ ወቅት ነው። ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ፣ ምድርም ፋሲካን ታድርግ በክርስቶስ ደም ታጥባለችና ብሎ ይነገራል። ምድር ያለው አሁን እናንተን ነው። የሰው ልጆች ደስታን ያደርጉ ታጥበዋል። ቆሽሸው ነበር ታጥበዋል። አድፈው ነበር ነጽተዋል። ሞተው ነበር ተነስተዋል። ሕያዋን ሆነዋል። ታስረው ነበር ተፈተዋል ነው። ማን ይመስገን? አመስግኑት፣ እግዚአብሔርን በደስታ አመስግኑት። ስለዚህ ከዚህ የሚበልጥ ደስታ የለም። ትልቁን ደስታ ያገኘንበት ወቅት ነው። ደግሞ ዛሬ ደግሞ እነዚህን ሁሉ አገልግሎቶች ከሽኖ ለቤተ ክርስቲያኒቱ ውበቷ የሚገለጥበት፣ ሰማይ ሰማይ የምትሸትበት፣ መንፈሳዊ መዓዛዋ ለዓለም ሁሉ የሚያውድበትን መልካም የሆነውን ሽታ ለቤተ ክርስቲያን ከሰማይ አምጥቶ ያፈሰሰላት ቅዱስ ያሬድ የሚታሰብበት ነው። ይህን ሁሉ ሰርቶ የሰጠን እሱ ነውና ዛሬ እሱን ስለምንዘክረው የቅዱስ ያሬድ ልጆች በዝማሬ ቢቆዩ ደስ ይላል። ግን አንዳንድ ነጥቦች፣ የተወሰኑ ነጥቦች እንደው ከዚህ ቅዱስ ከዚህ መናኝ ከዚህ ፍጹም ባህታዊና ካህን ከሆነ አባት ጻድቅ ከሆነ መምህር ቤተ ክርስቲያኒቷን ከጥግ እስከ ጥግ በዓለም ደረጃ በልዩ ውበት እንድትታይ ያደረገ ባለውለታ ምን እንማራለን ብለን ትንሽ ነጥቦች እንድናይ ነው። ከላይ ያለውን ጥቅስ የተናገረው ሐዋርያው ቅዱስ ጳውሎስ ነው። መጀመሪያ ስጀምር የጠቀስኩትን ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቧቸው። ወእንዘ ትሬእዩ ሰናየ ግዕዞሙ ወሞጻይቶሙ ተመሰሉ በሃይማኖቶሙ፣ የኑሯቸውን ፍሬ እየተመለከታችሁ በሃይማኖት መሰሏቸው። ኢየሱስ ክርስቶስ ዘተማልም ወዮም ወክመ ውእቱ እስከ ለዓለም፣ ክርስቶስ ኢየሱስ ትላንትናም ዛሬም እስከ ዘላለሙ ድረስ ሕያው ያው ነው ይላል። ክብርና ምስጋና ለአምላካችን ይሁን። ወደ ታች ዝቅ ይልና ልዩ ልዩ በሆነ እንግዳ ትምህርት ነገሩን ጮክ ብላችሁ አትወሰዱ። አለቀ በቃ። መጀመሪያ እግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ይላል። ዋኖቻችን እነማን ናቸው? የእግዚአብሔርን ቃል የነገሩን
በቃል ብቻ ሳይሆን በሕይወት ያሳዩን፣ በተግባር ምስክር ይሆኑልን፣ በእያንዳንዱ ጉዞ ውስጥ የእግዚአብሔርን ከተማ ያሳዩን። እንደ ፀሐይ በአባታቸው መንግሥት አብርተው ለእኛ የብርሃናቸውን ፍንጣቄ ላኩልን። የእግሮቻቸውን መንገድ ተከተሏቸው የተባልን ቅዱሳን አባቶቻችን ናቸው። ከነዚህ መካከል አንዱ ሊቁ መናኙ መንፈሳዊው አባታችን ቅዱስ ያሬድ ነው። ስለዚህ ቅዱስ ያሬድ በዚህ ዘመን ውስጥ ላለው ትውልድ ብዙ መንፈሳዊ በረከቶችን አፍሷል። አሁን ስለ ቅዱስ ያሬድ ሲነገር እኛ የምናስበው ዜማውን ብቻ ነው። ሕይወቱስ ለዚህ ነው ወእንዘ ትሬኡ ሰናየ ግዕዞሙ መጻእቶሙ፣ የኑሯቸውን ፍሬ የኖሩበትን የመጡበትን መንገድ እየተመለከታችሁ በሃይማኖት ምሰሏቸው ይላል ቅዱስ ያሬድ። በኢትዮጵያ ቤተ ክርስቲያን ውስጥ የዋለውን ውለታ በምድሪቷ ላይ ያፈሰሰውን ጸጋና ረድኤት እንዳለ ሆኖ የእሱ ሕይወት ደግሞ ብዙ ዋጋ የተከፈለበት መንፈሳዊ ጽናቱን የሚያስተምረን ነው። እስመ በብዙ ጻማ ወድካም አለውን ንባ ውስተ መንግሥተ እግዚአብሔር። ቅዱስ ጳውሎስ ሐዋርያት ሥራ ላይ እንደተጻፈው ሐዋርያት በብዙ አገልግሎታቸው ውስጥ የሚገጥማቸውን ተግዳሮት ድል የሚያደርጉበት መንገድ ከፊታቸው የሚጠብቃቸውን በማሰብ ነው። አንድ ሯጭ ሩጫ ይሮጣል እና እየሮጠ በጣም ሊደክመው ይችላል እና ሲደክመው ደከመኝ ብሎ ያቋርጣል? እንደምን አመሻችሁ ስጠይቅ መልሶልኝ ያቋርጣል እንዴ? ካቋረጠ ምን ይሆናል? በቃ ዲስኳሊፋይ። በአማርኛ ምንድን ነው? ከጨዋታ ከውድድር ውጭ ነው የሚሆነው። ክርስትናም እንደዚህ ነው። መጽሐፍ በሩጫው ሽቅድምድም ሁሉ ይሮጣሉ፣ በምድር ላይ ግን ያሸነፈ ይሸለማል ይላል አይደል? በመንፈሳዊ ግን የጨረሱ ሁሉ ምን ይሆናሉ? ይሸለማሉ። የክርስትና ሃይማኖት ኪዳኑ ጽኑ ነው። ተልእኮ ከባድ፣ ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ ትጥቅ ይፈልጋል። በዝንጋታ የምንመለከተው አይደለም። ሃይማኖት በእኛ ስሌት የሚመራ አይደለም። መንፈሳዊ ሕይወት በእኛ ፍላጎት የሚለካ አይደለም። የእግዚአብሔርን ዓላማ የሚያስፈጽም መሆን አለበት። ወደዚያ ስንሄድ ደግሞ የእግዚአብሔር መሆናችንን የሚጠላ ሰይጣን አይቀርልንም። እኛም መተናኮሉ አይቀርም። እግዚአብሔር ከሰጠን ይልቅ የከለከለንን እያሳየን፣ ካገኘነው ይልቅ ያጣነውን አባዝቶ እየነገረን፣ ያለን ነገር እኮ ይበልጣል። ካልተሰጠን ነገር ያለን ነገር ይበልጣል። ብዙ ጥያቄዎች አሉን። ጥያቄዎቻችን ግን ካለን አይበልጥም። ያለን ይበልጣል። የተሰጠን ይበልጣል። እግዚአብሔር የኛ ከሆነ በቂ ነው። አይደለም እንዴ? እግዚአብሔር አብርሃምን ልጅህን ስጠኝ አለው። የአብርሃምን የሕይወት ፍሬ ማን ነው ተግባራዊ ሊያደርግ የሚችል ከኛ መካከል? ልጅህን ስጠኝ አለው። በቃ አንድ ልጁን ልጅ በማጣት ኖሯል እኮ። ለእኔ ምንን ትሰጠኛለህ? እነሆ በቤት ያለው ሊወርሰኝ ነው። የድል ዜማ ኮሎዶጎሞርንና ሌሎችን ነገስታት ድል አድርጎ ከተመለሰ በኋላ በቤቱ የነበሩት አብረውት የሄዱት ሰራዊቶች በሙሉ በደስታ በቤታቸው ከበሮ እየመቱ የድል ዜማ ሲያዜሙ እሱ ከድል በኋላ ፊት አውራሪው፣ የጦር አዝማቹ፣ መሪው፣ የዛ ሁሉ አባወራ፣ የውጊያው ጀነራል የነበረው ሰው አሸንፎ ሲመለስ ያውም ታላቅ ህብስተ አኮቴትና ጽዋ በረከት ተቀብሎ ተባርኮ ካህኑ መልከ ጼዴቅን አግኝቶ በዚህ ሁሉ ደስታ ውስጥ መሆን ሲገባው የጎደለበት ነገር ስለነበር ቆዝሞ ነበር። ከዚያ በኋላ ለእኔ ምንን ትሰጠኛለህ ብሎ እግዚአብሔርን ለመነው። ልጅ የለኝም አለ። ዘርህን አበዛዋለሁ ብሎ ቃል ገባ። ቸር ያሰማን መድኃኔዓለም ለሁላችንም። እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛልሃል አለው። አብርሃም አመነ፣ እምነቱ ምን ሆኖ ተቆጠረለት? ጽድቅ ሆነለት። ከዚያ በኋላ ይሄ እምነቱ ወደ ጽድቅ እንዲያድግና ተግባራዊ እንዲሆን እግዚአብሔር ሃይማኖት ከምግባር ያስተሳሰረ ማንነት እንዲኖር ይፈልጋል። ስለዚህ እግዚአብሔር አብርሃምን ሊፈትነው የሰጠውን ልጅ ሰጠው። የሰጠውን ልጅ በጣም ውብ ተናፋቂ በሆነበት ሰዓት ስጠኝ አለው መለሰ። ለአብርሃም የከባድ ህመም ነው። ግን ይዞ ሲወጣ ለማን ታማኝ ነበረ? ለማን ታማኝ ነበር? ይሄ ከባድ ተጋድሎ ይጠይቃል። አያችሁ፣ ከባድ ተጋድሎ እንኳን በደረሰብን ነገር በህይወታችን ውስጥ ባለው ቀርቶ እግዚአብሔርን ለማግኘት እግዚአብሔር የሰጠንን መልሰን እንኳን ስጠን ብሎ ቢጠይቀን በጣም ከባድ እንጎዳለን። ቃየንን የጣለው ምንድን ነው? ስስት አይደል? እርሻውን የሞላለት ጎተራውን ያሞላለት እግዚአብሔር እያለ ለወፍ ያዘጋጀውን እንክርዳድ ለቃቅሞ እግዚአብሔር አይበላ ብሎ ሰጠ። ተበለሻሸበት። እግዚአብሔር ሰጥቶ የሚታዘበን ጊዜ አለ። መድኃኔዓለም ሰጥቶ እንዳይታዘበን እጆቻችን በቸርነት የተከፈቱ ያደርገልን። ስለዚህ በምንኖርበት ምድር ላይ ብዙ ፈተናዎችና ጥያቄዎች አሉ። ግን እግዚአብሔር ከሰጠን አይበልጥም። አብርሃም ማጣቱን ልጁን ሊያርድ እየሄደ እንኳን ከእግዚአብሔር አይበልጥም ብሎ አምኗል። ያለን ነገር ሁሉ ከእግዚአብሔር ይበልጣል።
ይሄ መሰጠት ነው። ወደ እግዚአብሔር መንግሥት ለመግባት ዋጋ እንከፍላለን የሚለው ቃል እግዚአብሔርን ላለማጣት እስከ ሕይወት እንሰጣለን። እስከ ሕይወት፣ እስከ መታረድ፣ እስከ መሞት ለእግዚአብሔር እንሰጣለን። መጽሐፍም እስከ ሞት ድረስ ምን ሆን ይላል? የታመንኩን የሕይወትን አክሊል እሰጥሃለሁ። እኛ ዋጋ አንከፍልም። ሲመቸን ነው የምንመጣው። ሰንበትን እንኳን ወደ እግዚአብሔር ቤት ለመምጣት ማታ ትንሽ ስለደከመኝ የሚቀጥለው ሳምንት እሄዳለሁ ብለን ከስረን እናውቃለን እኮ። ለዚህኛው ያስተናዳ ሰይጣን 2 ሳምንት ያስቀረናል። 3ኛ ሳምንት ይጨምርልናል። 4ኛውን እንጨምራለን። ከዛ ቀጥሎ ራሳችንን የምንቀረው ሰይጣኑም አይመጣም እኛ ጋር። ምክንያቱም በቁጥጥሩ ስራ ውሎናል ማለት ነው። እኛ የመጀመሪያውን እንደምንም ታግለን ግን ከወጣን የቀረውን ማን ይሞላልናል? እግዚአብሔር ይሞላልናል። ትፈተኑም ዘንድ የማይወድ እግዚአብሔር የታመነ ነው ይላል። ከፈተናው ጋር መውጫውን ያዘጋጅላቸዋል የሚለው መልእክት ይሄንን ይናገራል። ስለዚህ ያሬድ በሕይወቱ ቅዱስ ያሬድ ዋጋ የከፈለ ነው። ከልጅነቱ ጀምሮ ወላጆቹን በልጅነቱ የተነጠቀ ነው። ይህ አንድ ጉዳት ነው በምድር ላይ ለሚኖር ሰው። ከዚያ ቀጥሎ በትምህርት ቤት እድገት ውስጥ በጣም ከፍተኛ ዋጋ የተከፈለ ነው። ስለዚህ ከቅዱስ ያሬድ ብዙ እንማራለን። ወእንዘ ትሬእዩ ሰናየ ግዕዞሙ ወመጻእቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ አባቶቻችንን እየተመለከታችሁ በእምነት መሰሏቸው። የቀደሙ አባቶቻችሁን የእግዚአብሔርን ቃል የተናገሯችሁን ያስተማሯችሁን በቃልና በሥራ በተግባር ምስክር የሆኑትን ተከተሏቸው፣ እነሱን መሰሏቸው፣ ዋኖቻችሁን አስቡ ይላል። የዛሬ ዋናችን ያሬድ ነው። በረከቱ በሁላችን ላይ ይደርብን። ኢትዮጵያዊው ሊቅ ቅዱስ ያሬድ የሀገራችን ምድር ያፈራችው በቅድስናና በልዕልና ከፍ ያለ በሀገራችን ቋንቋና ፊደል ሰርቶ ያቀረበልን ያሬድን እኮ ሌላ ዜጋ ለማድረግ ብዙ ጉተታ ተከናውኗል አይደል? ነገር ግን አላዋጣቸው አለ። ምክንያቱም ይሄ የቅዱስ ያሬድ ዜማውና ስርዓቱን ተቀብሎ በስነ ስርዓት ይህንን የሚመስል ጫፉ ላይ የሚደርስ እንኳ ዜማ ሌላ ዓለም ላይ ጠፋ። ስለዚህ ልዩ ነን። በእኛ ቋንቋ በእኛ ፊደል ሰራ፣ ለዝና ሳይሆን ለቅድስና፣ ለትውልዱ በሚቀርበት መንገዱ ሰዎች እግዚአብሔርን እንዲያገኙበት በዚህ መንገድ ስለሰራልን ይኸው ሀብታም ነን። ማን ይመስገን ወገኖቼ? እግዚአብሔር የተመሰገነ ይሁን። ስለዚህ ከቅዱስ ያሬድ ከምንማራቸው ነገሮች መካከል አንዱ ማንነትን መጠበቅ ነው። ራስን መጠበቅ፣ ለሚኖሩበት አካባቢና ሕዝብ ታማኝ ሆኖ መኖር። ሰው አጠገቡ ጋር ላለ ሰው ሳይታመን ለእግዚአብሔር እታመናለሁ ብሎ መናገር አይችልም። የምታየውን ወንድምህን እየበደልክ የማታየውን እግዚአብሔርን አምናለሁ ማለት አትችልም። የመጽሐፉን ቃል በዚህ ልክ ነው የሚተረጎመው አይደል? ስለዚህ እግዚአብሔር ያየናል። እግዚአብሔርን ደግሞ እኛ አንድ ቀን እናየዋለን። እሱን ለማየት ዛሬ ምን ያስፈልገናል? የአባቶቻችንን መንገድ መከተል ያስፈልገናል። አምላካችን እግዚአብሔር ይሄን እንድናደርግ ይርዳን። ያሬድ በጣም ጽኑ ነበር። ለመማር የተዘጋጀ በጽናት ራሱን ያዘጋጀ ነበር። ማን ነው ከህይወት የሚማር? እኛ መካከል ሰው በሁለት መንገዶች ይማራል አይደል? ከቀለምና ከህይወት። ሰው ከእግዚአብሔር ሲማር ከህይወት ይማራል። ትልቁ ዋጋ ይሄ ነው። ስለዚህ መጽሐፈ ኢዮብ ምዕራፍ 36 ላይ ምንድን ነው የሚለው? እንደ እግዚአብሔር ያለ አስተማሪ የለም ይላል። የዚህ ዓለም መምህራን በብዕርና በሰሌዳ ያስተምራሉ፣ በተለያዩ ነገሮች ያስተምራሉ። ትምህርቱ አሁን ዲጂታልም ሆኖ ይሆናል። እነሱም ቢሆን የመማሪያ መንገዶች ናቸው። በህይወት የሚያስተምር ግን ማን ብቻ ነው? እግዚአብሔር ብቻ ነው። አሁን እየተማርን ነው። አሁን በቃል ነው የምንማረው። ሲመሽና ሲነጋ ግን መማራችን አይቋረጥም። በቃል በምንማረው ትምህርት ውስጥ አሁንም በህይወት ደግሞ እየተማርን ነው። ቁጭ ብሎ ለማዳመጥ ትዕግስትን እንደመረከብ ያለ ነገር የለም። ሁሉ አውሪ በሆነበት ዘመን ቁጭ ብሎ እንደመስማት ያለ መታደል የለም። መድኃኔዓለም ትምህርቱን በልባችሁ ያሳድርባችሁ። ስለዚህ እኛ ብቻ ሳንሆን ልጆቻችንም በልካቸው እንዳቅማቸው ይታገሳሉ። በተሰጣቸው ትንሽ አይምሮ በዚህ ልክ ይህንን ሁሉ ጽናት የሚያስተምር እግዚአብሔር በመንግሥተ ሰማያት የረጋ ህይወት እንድንኖር ያዘጋጅልናል። ስሙ የተመሰገነ ይሁን። ስለዚህ ለመማር የተዘጋጀ ጽኑ ነበር። ግን ምንድነው ያጸናው ቢባል በትምህርት የሚቸገር ሰው እንዴት ትምህርት ቤት መሄድ ደስ ይለዋል? አስተማሪው የሚነጫነጭበት ሰው እኔ የሃይስኩል ተማሪ እያለሁ አንድ ትምህርት እንዳልወድ ያደረገኝ አንድ መምህር መቼም አረሳው፣ እስካሁን አረሳው። ጎበዝ ነበርኩ፣ እጥር ነበር። አንድ ቀን ደስ የማይል ቃል ተናገረኝ። መቼም የማረሳው ቃል። ከተማሪዎች የተሻልኩ ነኝ፣ ግን ምንም ስራ ያልጠመን እንጂ ደስ አላልኩት መሰለኛ ሰውዬ። ከዛም በኋላ ትምህርቱን እርግፍ አድርጌ ተውኩ፣ ፊልዴንም ቀየርኩ። እግዚአብሔር ይመስገን፣ ለበጎ ነው ሁሉ ነገር። አቅጣጫችንን የሚያስቀይሩብን ሰዎች አሉ እኮ ትተን እንድንወጣ የሚያደርጉን። ይሄ ግን መንፈሳዊ ህይወት ነው። ትታችሁ ወዴት ትቀይራላችሁ? ፊዚክሱን ወደ ሂስትሪ ልቀይሩት ትችላላችሁ። ክርስትና ወዴት ይቀየራል? ይቀየራል? አይቀየርም። ስለዚህ
ምናልባት ወደ ክህደት ወደ መተው ይቀየር ይሆናል። ወደ መውጣት ይቀየር ይሆናል። ወደ ሌላ ምርጫ ይቀየር ይሆናል። ይሄ ይሻለኛል፣ ይሄን ትቼዋለሁ። ዴማስ ተሰሎንቄ እስከሚደርሱ ድረስ እንዴት ያለ ሐዋርያ ነበር! አረ የቅዱስ ጳውሎስ ተማሪ ሰባኪ ነበር፣ ባለ ቅኔ ነበር። ይሄ መንፈሳዊ ትምህርቶችን እያስፈገገ የሚያስተምር ጎበዝ ጽኑ ነበር። ተሰሎንቄ ሲደርስ አቆመ። የተሰሎንቄ ማብራቶች፣ ብልጭልጮቹ ከተሞች፣ በዘመኑ የነበረው ስልጣኔ፣ ያጌጡ ውበቱ ማረከና አስቀረው። መንገድ ላይ መልካቸው ቆንጆ እንደሆነ በሰይጣን ተነግሯቸው ከበሮ ማንሳት ያቆሙ ሰዎች ነው መንገድ ላይ የቀሩ። የህይወት መንገድ ላይ በሆነ ነገር ተሰናክለው ትንሽ ስለተበሳጩ በዛው የቀሩ የሉም። ያሬድ እንዲህ አይደለም። በጣም ጽኑ ነበር፣ ተስፋ የማይቆርጥ ነበር። ይህንን አቅጣጫ ደግሞ ተፈጥሮ ነው ያስተማረው። ከሁሉም ለመማር የተዘጋጀ ነበር። ስለዚህ ጽናቱ፣ መንፈሳዊ ጽናቱ እግዚአብሔር እንዳያፍር መጨረሻው እንዲያምርለት አድርጓል። ስለዚህ የሃይማኖታችን መንገድ ኪዳኑ የጸና ነው፣ ጽኑ ነው። እግዚአብሔር በምድር ላይ ሲያኖረን በእኛ ውስጥ ዓላማ አለው። ዛሬ ልትጠሪ ትችያለሽ፣ እስከ ዛሬ ተጠቅሞብሻል ማለት ነው እግዚአብሔር። አሁንም ከዚህ በኋላ የምንኖረው እግዚአብሔር በእኛ ሊሰራ ስለሚፈልግ ነው። ምንም ስራ ከሌለን ይወስደናል። መሬቷን አታጎሳቁል ተብላ እንደተነቀለችው ተክል። ስለዚህ በእያንዳንዱ ቀን ውስጥ የማን ሆነን መቀጠል አለብን? እንደምን አመሻችሁ። የማን ሆነን መቀጠል አለብን? ክርስትና የሆነ ወቅት አይደለም። በዚህ ጊዜ እመጣለሁ በዚህ ጊዜ አልመጣም የሚባል አይደለም። በጊዜውም ያለ ጊዜውም መጽናት ነው። እስከ መጨረሻይቱ እቅታ ድረስ ልዩ ሶስትነትን ማመንን ጠብቅልን ይላል አይደል? የቤተ ክርስቲያናችን ጸሎተ ቡራኬ ላይ አባታ ካህኑ ቆሞ አምላካችን እግዚአብሔር ሆይ ነፍሳችን እስክትለይ ድረስ ከአንተ አንለይ ይላል። ክርስትና የምንተነፍሰው አየር ነው ማለት ነው። ጠዋት በተነፈስነው አየር አይደለም አሁን ያለ ነው። አሁንም እየተነፈስን ነው። ከእግዚአብሔር ጋር ያለን ቁርኝት ይሄ ነው። በእያንዳንዱ መንገድ ላይ ስንሄድ መንገድ ላይ መኪናችንንም እየነዳን ወይንም ወደ ቦታ እየሄድን የእግዚአብሔር ስም በእኛ ውስጥ መንገስ አለበት። ስንበላ፣ ስንጠጣ፣ ስንተኛ፣ ስንነሳ በጣም ጽኑዓን መሆን አለብን። ያን ጊዜ በሕይወታችን የምንጋፈጣቸውን ፈተናዎች እናሸንፋለን። እግዚአብሔር እንዳንፈተን አይደለም የሚያደርገው፣ እንድናሸንፍ ነው። ስሙ የተመሰገነ ይሁን። ምንድነው የሚለው መጽሐፍ? አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት። ይሄ ቃል በእሳትና በውሃ መካከል አሳለፍከን ይልና ወደ ዕረፍት አወጣህን ይላል። ስለዚህ በእሳትና በውሃ መካከል እንድታልፍ እግዚአብሔር ይፈቅዳል። በሐዘን መካከል ታልፋለህ፣ በጭንቀት መካከል ታልፊያለሽ። ግን ይነጋል። ሲነጋ ምን ትሆኛለሽ? ሙሉ ያልፋል። ትዕግስት ያስፈልጋል። ትዕግስት ያኔ ያልፋል። አሁን በጣም በቀደምም ተናግሬያለሁ። ዛሬም እንደው ፌስቡክ ስገልጥ ያየሁት በጣም የሚያሳዝን ነገር አለ። 4 ዓመት ሙሉ የተማረች ልትመረቅ ጥቂት የቀራት አንዲት ነርስ ራሷን አጠፋች። ምክንያቱም የሆነ የመጨረሻ ስራ ነው የምን ፈተና የምትፈተንበትን ገንዘብ ስላጣች። ቢያልፍ እኮ ትኖራለች። የግድ ነርስ ካልሆነች አትኖርም። ምናልባት የህይወት አቅጣጫዋ ተቀይሮ እንድትኖር እግዚአብሔር ፈቅዶላት ሊሆን ይችላል። ግድ የላችሁም። እግዚአብሔርን እያዩ እንደ መኖር ያለ እድል የለም። ፍጹም አትቅሩ። ከቅዳሴ ከዝማሬው አትቅሩ። የፈለገ እንደው ቢከፋችሁ ከዚያ አትቅሩ። የሆነ ቀን ሰይጣን መሃል ላይ ክፍተት ካገኘ ይዞንልም ይላል። እግዚአብሔር ሁላችንን የሚጠብቀን። እንግዲህ ያስባችሁታል። ያልፋል እኮ እንደምንም ብትታገሰው እልፍ ይል ነበር እኮ። ስለዚህ ጫፍ ላይ ሲደርስ መቋቋም አለመቻል ኪሳራ ነው። እንደው መሬት ተከፍታ ብትውጠኝ ያላችሁበት ቀን የለም አለ እኮ አይደል? ዛሬ በሞትኩት ይሄ ቀን ያልፍ ይሆን? ምን ነው እንደው ባልተፈጠርኩ ብለን እናውቃለን። ከዚህ ጭንቀት እንዴት ጭንቅ ብሎን፣ ግን እግዚአብሔር ስለጠበቀን አልፎ ዛሬ አለን። ማን ይመስገን። ስለዚህ ከዚህም በኋላ እንዲህ የሚያስጨንቁ ቀኖች ይመጣሉ። ተሻገሩት። ምክንያቱም ከኛ ጋር ማን ስላለ? እግዚአብሔር ከኔ ጋር አለ። የማንጸጸትበት ጥግ እግዚአብሔር ነው። ሰው ባላገባው ብሎ ሊጸጸት ይችላል። ባልወለድኩ ብሎ ሊጸጸት ይችላል። ህይወት ባልጀመርኩ ብሎ ሊጸጸት ይችላል። ስራ ባልጀመርኩ ብሎ ሊጸጸት ይችላል። አሜሪካ ባልመጣው ብለን ብዙ ጊዜ ተጸጽተን እናውቃለን። ብዙ ጊዜ እንድንመጣ የተሳልነውን ያህል እንድንመለስ ሌላ ስለት መሳል እስከሚገባን ድረስ ተጨንቀን ሊሆን ይችላል። በህይወታችን ይሄን ልብስ ባልገዛሁት፣ ይሄን ምግብ ባልበላሁት፣ እንዲህ ባልሆንኩ ብለን በብዙ ነገር አግኝተን ተደስተን የሆነ ቀን ባዘንበት ነገር ተጸጽተን እናውቃለን። እግዚአብሔርን ባላመለኩት ብለን እናውቃለን። አምላኬ ባልሆነ ብለን እናውቃለን። የፈለገ ቢሆን እግዚአብሔርን ባላመለኩት ብለን አናውቅም። ምክንያቱም ለድርድር ይቀርባል እንደ አምላካችን አይቀርብም። ህይወትም እንደዚህ ናት። ለእግዚአብሔርን በምንም የማንቀይረው ከሆነ እኛም አንቀየርም። ማን ስላለ ከኛ ጋር? ይሄንን ነው የምንማረው። ስንፍና ውስጥ እግዚአብሔር አብሮት ነበር።
መንፈሳዊ ትልቁ ጽናቴ ነው ከቅዱስ ያሬድ የምንማር። ስለዚህ የምናከብራቸው አባቶቻችን የኑሮ ፍሬያቸው ገና ከታች ሲነሱ እንደማንኛውም ነው የተነሱት። እግዚአብሔር ለክብሩ የተጠቀመባቸው ሰዎች ብዙዎቹ ከዝቅተኛ ኑሮ የተነሱ ናቸው፣ ምንም ሳይኖራቸው። እንደው መልዕልተ ኩሉ ፍጡራን መትሕተ ሥሉስ ቅዱስ እመቤታችንን አስቧት። ድሃ የድሃ ልጅ ነበረች የሚለው መጽሐፍ እፎ ቤተ ነዳይ ሀደረ ከመ ምስኪን ይላል። እንደ ምስኪን እንዴት ድሃ ቤት አደረ እግዚአብሔር። እመቤታችንን እኮ ነው ድሃ ቤት ያለው። የእሷን ባህሪው አደረገ። ንስቲት ወለቶሙ ለነዳያን ጾረተከ ገሊላዊት አቀፈተከ። አንዲት የድሃ ልጅ ትንሽ ብላቴና ተሸከመች፣ ገሊላዊቷ አቀፈች። የድሃ ልጅ ትንሽ ብላቴና፣ አንዲት ትንሽ ልጅ የድሃ ልጅ ይላታል እመቤታችን። ባለጸጋዋ እመቤት ትውልዱን ሁሉ ከረሃብ ያዳነች፣ መድኃኒት ወልዳ ከሕመም የፈወሰች፣ የሕይወት እንጀራ ከማኅፀኗ የወጣባት እመቤት ስሟ ለዘላለም የተመሰገነ ይሁን። የድሃ ልጅ ናት። አያችሁ፣ ወደ ገሊላ እንዴት ሄደ ብለው አይሁድ ተበሳጩ። እነሱ የፈለጉት ወደ ቤተ መቅደስ እንዲመጣ ነው። የተናቀች ትንሽ መንደር ውስጥ ዓለምን የሚያድነው ዓለምን በእጁ የያዘ እግዚአብሔር ተወለደ። አሐዜ ዓለም በእራሁ ኩሉ ውስተ እዴሁ ይጸውር ድደ ወይነብር ጠፈረ መሠረተ ዓለም ይለዋል። ዓለም በእጁ መካከል ያለ እግዚአብሔር፣ ሁሉ በእጁ የሆነ እግዚአብሔር አንዲት ትንሽ መንደር ውስጥ ገብቶ በአንዲት ጠባብ ማኅፀን ውስጥ ተወለደ። ያቺ መንደር ሰማይና ምድር የማይሸከሙት ከባድ ንጽሕና የያዘች እመቤት ነበረች። ከመላእክት በላይ ንጽሕት የሆነች ስሟ ለዘላለም የተመሰገነ ይሁን። ግን የድሃ ልጅ ነች። መነሻችን ዜሮ ቢሆንም እግዚአብሔር ስናገኝ ምን እንሆናለን? ሙሉ እንሆናለን። ብዙዎቹ ክብሩን የተጠቀመባቸው ሰዎች ምንም የሌላቸው ናቸው። ወደ ኋላ ሄደን በርካቶችን መጥራት እንችላለን። ትልቋ ምሳሌ እሷን ስለጠቀስን እግዚአብሔር የተመሰገነ ይሁን። ስለዚህ ጽናታችን በእግዚአብሔር ላይ ይሁን። ታሪክ በእኛ ላይ እግዚአብሔር ይሰራል። እናም በትምህርት ይቸገር ነበረ። ተስፋ አስቆራጭ መንገድ ላይ ሁሉ ደርሶ ነበር። ነገር ግን በዚህ ሁሉ ውስጥ እግዚአብሔርን ሳይፈራ ይኖር ነበር። ሌላው ከቅዱስ ያሬድ የምንማረው አይንቅም። ከተፈጥሮ ለመማር ራሱን ያዘጋጃል። ከተፈጥሮ ትቶ ሁሉን ነገር ከወጣ በኋላ እንደ ማንኛውም ሰው ተበሳጭቶ ልቡን ምልስ የሚያደርግ አንዲት ቦታ ላይ ተቀምጦ ያያትን ሁሉን አስተማረችው። የእግዚአብሔር የፈጠራት ያቺ ነፍስ። አያችሁ፣ እግዚአብሔር በአንድም በሌላም ይናገራል ማለት ነው። ባህታዊው መናኙ መንፈስ ቅዱስ ጸረፈኒ በአፈ ዘማ አለ። በተመስጦ እያለ ተመስጦ ተቀምጦ ባለበት ቦታ ሴቶች ውሃ እየተራጩ ሲጫወቱና አልባሌ ነገር ሲያወሩ ይሰማል። ሊቀዱ የመጡት እኔ እዚህ ተቀምጬ እንዴት እንዲህ ትሆናላችሁ? እኔ እኮ ተመስጬ መንኜ ነው፣ እንዴት መጣችሁብኛል? እንዴ ምናኔ እዚህ ውሃ አጠገብ ጋር ነው እንደኛ ለመጠጥ የሚሆነን ልንቀዳ ነው የመጣ ነው። አሃ ምትመንን ከሆነማ ውጣ፣ ከሰው ተለይተህ ከመጣ ሰው የሌለበት ሂድ ብሎ ተናገረው። ሴቶቹ ናቸው ያሉት። ጠፋ። ከዚያ በኋላ ምን አለ? በእነዚህ ሴቶች አንደበት መንፈስ ቅዱስ ገሰጸኛል። አልናቃቸውም። እግዚአብሔር በትንሾቹም ያስተምራል፣ በትልልቆችም ያስተምራል። ኢየሉጣን አስቧት። ፈርታ ነበር አይደል? እሳት ውስጥ መግባት። ከዛ ማን ያስተማራት? ልጇ። አንተ ውርጋጥ ትላንትና ወልጄህ አላለችውም። ትልቅ እመቤት ስለነበረች አይደል? በምድር ልጄ የሆንከው የሰማይ አባት ሆንከኝ አለችው። ክብርና ምስጋና ለአምላካችን ይሁን። ስለዚህ እግዚአብሔር በአንድም በሌላም ያስተምራል። በለዓብን የመለሰችው አህያዋ ናት። የእስራኤልን ሕዝብ የእግዚአብሔርን ሕዝብ ለመራገም እየሄደ አልሄድም አለችው። ከግንብ ጋር እያጣበቀች ሲደበድባት አፍ አውጥታ ምን ነው አንተ ለምን መታኸኝ አለችው። አስባችሁታል? ቤታችሁ ውስጥ ያለው ውሻ አፍ አውጥቶ ቢናገር በመስኮት ዘላችሁ ነው የምትሮጡት። በለዓም ግን ይህንን አላለም። በብስጭትና ኃጢአት ውስጥ ስለነበረ አበሳጨሸኛ አላት። የምታናግረው አህያ መሆኗን እንኳን ረስቷል። እሱ ከባላቅ የሚያገኘው ብር አስክሮታል። ሰው ፍጹም ኃጢአት ውስጥ ሲዘፈቅ የትኛውን መንገድ አያስተምረው ግብታዊ ከሆነ ልቡን ፍጹም ካሳተ። ስለዚህ ረጋ ብሎ ከፍጥረት መማር ያስፈልጋል። አያችሁ፣ ሰማይና ምድር ያስተምራሉ። ምሳሌውን ከበለስ ተማሪ ላይ ለመጽሐፍ በለስ ታስተምራለች። አያችሁ፣ ተፈጥሮ ያስተምራል። ስለዚህ ከተፈጥሮ ለመማር ዝግጁ ነበረ። ትንሿ ትል ጽናቷ ተስፋውን ሞላው። እግዚአብሔር በሁሉም ፍጥረት ላይ እጆቹ አለ። የፍጥረት ሁሉ መጋቢ ነው። በነገራችን ላይ ፍጥረታት በሙሉ እግዚአብሔርን ያናግሩታል። አይነ ኩሉ ነፍስ ይሴፎክ ያከ የሁሉ አይን አንተን ተስፋ ያደርጋል። አንተ ተውበሙ ሲሳዩሙ በጊዜሁ ይላል። ትሰፍህ የማነከ ወታጸግብ ለኩሉ እንስሳ ዘበስርዓትከ እጅን ቀኝህን ትዘረጋለህ፣ ፍጥረታትን ሁሉ ትመግባቸዋለህ ከጸጋ። እግዚአብሔር ሁላችንንም ይመግበን። ከዚያ በኋላ ከትል የተማረውን ሰው በጽናት ተመልሶ
ብሉያቱንና አዲሳቱን በአንድ ጠንቅቆ ሲማር ልቡ ተሞልቶ ሙሉ ሲሆን ከሰማይ የመጡ ከገነት የመጡ ወፎች እንደሱ ያናግሩት ጀመር። አንተ ከሰማይ ወደ ምድር ዜማ የምታመላልስ ትሆናለህ። ክብርና ምስጋና ለአምላካችን ይሁን። ስለዚህ ከቅዱስ ያሬድ ይህን እንማራለን። የያዘ ይጨመርለታል። ሌላው ትጋት ነው። ቀን ከሌሊት ያለ መታከት መማር ጀመረ። ከተመለሰ በኋላ ወድቆ የነበረው ሰው እንደገና ተነሳ። በሕይወታችን ውስጥ ውድቀት ያጋጥመናል። ውድቀት የጉዟችን ማቆሚያ ሳይሆን አንዱ የጉዟችን አካል ነው። ከኪሳራዎቻችን የምንማር መሆን አለብን። ቶማስ ኤዲሰን የሚባለው ሰው ምንድን ነው የሰጠው ለዚህ ምድር? እግዚአብሔር ይስጥህ ጌታ አይደል? የሚበራ አምፖል የሰጠ ሰው ነው አይደል? 1000 አምፖሎችን ሞክሮ ተቃጥለውበታል ይላል የሱ ታሪክ። 1000 ቶማስ ኤዲሰን። ከዛ አንድ ሰው ጋዜጠኛው ደርሱ ቀርቦ ይላል 1000 አምፖሎች 1000 ጊዜ ሞክረ ተበላሸብህ። በእነዚህ ሁሉ መካከል እንዴት ተስፋ አልቆረጥክም አለው። ምክንያቱም በ1000 ስህተቶች ውስጥ 1000 ትምህርት ተማርኩኝ። ምክንያቱም 1000 ጊዜ አልተሳካልኝም ሳይሆን ምለው 1000 የማይሳኩ መንገዶችን ገባኝ። ተመልሼ ያልሄድን በተሳሳተ መንገድ። ከህይወት መማር ያስፈልጋል። ቅዱስ ያሬድ ከተመለሰ በኋላ በእግዚአብሔር ቅኝት ከውስጡ ያለውን ጸጋ አውጥቶ ተጠቀመ። መጀመሪያ ልቡን ደፍኖ ስለተማረ ምንም አልገባው አለ። ሲመለስ ግን መምህሩን ወይንም አጎቱን ይቅርታ ጠይቆ ወደ ትምህርቱ ሲገባ ልቡ ክፍት ነበር። መድኃኔዓለም ልባችንን ክፍት ያደርግልን። ከዚያ በኋላ ውድቀት የጉዞው ስኬት ሆነለት። በመጨረሻ በዚህ ሁሉ ኪሳራ ውስጥ ከተጓዘ በኋላ የመጨረሻዋን አምፖል አብርቶ ዛሬ እኛም በሱ እንጠቀማለን። ቴክኖሎጂው አድጓል። ለትውልድ የሚተርፍ ነገር ለመስራት እየወደቁ መነሳት ያስፈልጋል ማለት ነው። ስለዚህ ክርስቲያን እየወደቀ የሚነሳ ነው። ስለዚህ ጥበብን ከተፈጥሮ መቅሰም እንደሚቻል ያስተማረን አባት ነው። ክብርና ምስጋና ለአምላካችን ይሁን። ሌላው የቅዱስ ያሬድ ታሪኩ ትህትና ነው። በጣም ደስ የሚለው ታሪኩ ትህትና ነው። ከሰማይ ዜማ ሰምቶ የመጣ ሰው ቤተ መንግስት መመላለሻው ነበር። እንደ ልቡ ነው። ለሱ ተርኅወ ገነት፣ እንደ ገነት የተከፈተ ገነት ሆኖለታል። ከምድራዊው ንጉሥ ከአፄ ገብረ መስቀል ጋር እንደ ልቡ የሚነጋገር ሆነዋል። ምክንያቱም አክሱም ጽዮንን የሞላው የቅዱስ ያሬድ ዜማ ነው። ቅዱስ ያሬድ የማይል አልነበረም። እሱ ሲናገር ከተማዋ ሁሉ ትሞላ ነበር ያለ ድምፅ ማጉሊያ። ስለዚህ መላእክትን አምጥቶ በምድሪቷ ላይ በሀገራችን ላይ እንዲገኙ የሚያደርግ የሰማይን ዜማ ያዜመ ሰው ቤተ መንግስት እንደ ልቡ ይገባ ነበር። ግን እሱ ያንን ሁሉ ትቶ መጨረሻ ላይ ወደ ምናኔው ነው የገባው። የትኛውም አይነት ነገር ቢሳካልን የማንጠቅም ባሪያዎች ነን እንድንል መጽሐፍ ይነግረናል። እኛ አንድ እርምጃ ስኬት ቢሳካልን የሀገር ጋዜጠኛ ካልመጣ ሰው ስራዬን ካላየ እንላለን እኮ። ዲያሪያችንን እንኳን ስንጽፍ የወደቅንባቸው መንገዶች ጽፈን እናውቃለን። የህይወት ልምዳቸውን የሚጽፉ ሰዎች አሉ። ብዙ ጊዜ 99%ዎቹ ሁሉንም አልጋ በአልጋ አድርገው ነው የሚጽፉት። በትክክል የሚያስለምድ የለም። አሳፋሪ የልጅነት ታሪካቸውን አልፏል ብለው ላለው ትውልድ አያስተምሩትም። ጥሩ በሆነ ቋንቋ ትውልድ ሊማርበት በሚችል ቋንቋ ወድቆ መነሳት እንደሚቻል አያስተምሩ። ቅዱስ ያሬድ ሙሉ ታሪኩ አስተማሪ ነው። ሲያልቅና የደረሰበት የስኬት ማማ ግን ቤተ መንግስት እንዲገባ አይደለም ያስፈልገው። ወጥቶ በትክክል ወደ ምናኔው እንዲሄድና እንዲሰወር አድርጎታል። ክብርና ምስጋና ለአምላካችን ይሁን። ሌላው ቅዱስ ያሬድ ማንነቱን ያልዘነጋ ሰው ነው። በውጭ ቋንቋ አዘጋጅቶት ቢሆን ኖሮ ምናልባት ዓለማችን ቅዱስ ያሬድን የት ቦታ ላይ ልታደርሰው እንደምትችል ታውቃላችሁ። ምንም ያልሰሩ ሰዎች ምናቸው አሁን እዚህ ሀገር ላይ የትልልቅ ሰዎች የታዋቂ ሰዎች ካልሲያቸው ሳይቀር ይጎበኛል አይደል? ይሄን እናንተ ታውቁታላችሁ። ሌላው ዓለም በጣም አጋኖ አክብሮ የማይረባውን ቁሳቁስ ነገር ማሳየት እየቻለ እኛ መንፈሳዊውን እንኳን ለሌሎች ለማሳየት አቅም የለንም። ይሄ ነገር ለቅዱስ ያሬድ ሳይገለጥለት የቀረ አይደለም። ቅዱስ አባት ነው። ነገር ግን እሱ ሊታወቅ ሳይሆን እኛ በእግዚአብሔርን እንድናውቀው አድርጎ ነው የሰራልን። በረከቱ በሁላችን ላይ ይደረብን። ስለዚህ የኢትዮጵያውያንን ፊደላትና ድምጾች መሰረት ያደረገ ነው ይላል የዜማ ሊቃውንት። በዚህ ምክንያት ቅዱስ ያሬድ ኢትዮጵያዊ ሊቅ፣ ለኢትዮጵያውያን ኩራት፣ የመንግስተ ሰማያት መግቢያ ሆኗል። ስለዚህ ዓለማችን ላይ የሚደነቅ ብርሃን ያደረገ ቅዱስ ያሬድ ማስተማሪያችን ነው። ቅዱስ ጳውሎስ ከነዚህ ቅዱሳን አባቶቻችን ተማሩ ነው። ትዕግስትን፣ ጽናትን በሃይማኖት ውስጥ ማለት ነው። መጀመሪያ ሰው ሃይማኖት አለው፣ አምኖ ነው የሚማረው። ስለዚህ ሃይማኖት ያለው ሰው ነው ቅዱስ ያሬድ። ወድቆ መነሳትን ገንዘብ ያደረገ እውቀት ተማረ። አሁን እኛም ብዙ እንወድቃለን፣
ግን ተመልሰን እንነሳለን። ማን ስላለ ከኛ ጋር? እመኒ ወደቁ ትነሳ። ይሄንን በሉ። ወእመኒ ወርኩ ውስተ ጽልመት እግዚአብሔር ያበር ሌሊትን። በወድቅ እንኳን እነሳለሁ፣ በጨለማ በመላለስ ማን ያበራልኛል? እግዚአብሔር ያበራልኛል። ይሄንን ያመነ ሰው ከዚህ በላይ ማድረግ ይችላል። ስለዚህ ትሊቱ አስተማረችው፣ አዕዋፋት አነጋገሩት፣ ከዚያ በኋላ መላእክት አናገሩት። አምላኩን አየ ሲመሰገን፣ ሰማይ ደርሶ መጣ። እንዴት እንዳደገ አያችሁ? ሰነፍ ያሬድ ውሃ ቅዳ እንጨት ፍለጥ ሲባል የነበረው ሰው ከሰማይ ይዞላቸው መጣ። እነሱ እዛው ትምህርት ቤት እያሉ እሱ የሰማይ ትምህርት ቤት ሄደ። ሲበቃ እንደዚህ ነው። ወደ ከፍተኛው ተቋም አይደለም ሄደው፣ ወደ መጨረሻው ተቋም ሄደ። እዛ ስንደርስ ትምህርት አይደለም፣ እዚህ የተማርነውን የቅዱስ ያሬድ ትምህርት እዛ እንዘምራለን። እዚህ ያስቀደስነውን ቅዳሴ እዛ እናስቀድሳለን። እዚህ ያቀረብነውን ስብሐተ እግዚአብሔር እዛ እናቀርባለን። ምክንያቱም እኛ ለሰማይ እንግዳ አይደለንም። ምድር ላይ ሆነን ሰማይን እንድንቃኝ ሰማይን እንድንቀምስ ያደረገን ቅዱስ ያሬድ ነው። ትህትናው ነው፣ ደግነቱ ነው፣ ርኅራኄው ነው። ከአምላኩ የተማረው የቅድስና መንገድ ነው፣ ጽናቱ ነው፣ ተስፋው ነው፣ ጸሎቱ ነው፣ ምናኔው ነው፣ በረከቱ ነው። ጽድቁ ለእኛ ተርፎ ፈሰሰልን። አሁን እኛ እንግዶች አይደለንም፣ የእንጀራ ልጆች አይደለንም፣ ባዕድ አይደለንም፣ የእግዚአብሔር ልጆች ነን። በአዲስ ኪዳን ልጅነታችን ብቻ ሳይሆን የቅዱስ ያሬድ ልጆች በመሆናችን ጨምር። አያችሁ፣ ሁሉም የአዲስ ኪዳን ልጆች በሙሉ የእግዚአብሔር ልጆች ናቸው። እኛ ደግሞ ቅዱስ ያሬድን ጨምረን የሰማይ ቤተሰቦች ነን። በምድር ላይ ሆነ ሰማይ የምንዘምር። ከዚያ በኋላ በቅዱስ ያሬድ መንገድ ብዙ ደጋግ አባቶች የአባታቸውን የቅዱስ ያሬድን ፈለግ ተከትለው በቅድስናቸው ሰማይ እየደረሱ መጥተዋል። ደጋግ አባቶቻችን እነ እጨጌ ዮሐንስ፣ ታላቁ አባታችን አቡነ ተክለ ሃይማኖት፣ በረከታቸው በሁላችን ላይ ይደርብን። ቅዱስ ያሬድ ሰምቶ የመጣውን ዜማ ድጋሚ ደርሰው እሳቸው አጥናው ተመልሰው መጡ። የልዑልን መንበር በሰማይ ደርሰው አጠኑ የቅዱስ ያሬድ ልጆች። እኛም በጎ ነገር ካደረገን የቀደሙ አባቶቻችን የሄዱበትን መንገድ እንሄዳለን። እነሱ የሁለመናችን ምንጮች ናቸው። ጠዋት እንዳልኳችሁ ንጹሕን ስንዴ ኦርቶዶክሳዊ ሃይማኖትን በቤተክርስቲያን ጎተራነት ሞልተው እኛን ከረሃብ አድነውናል። ለትርጓሜ የምንጠይቀው ሌላ ዓለም የለንም። ቅዱስ ያሬድ ተርጉሞ አስቀምጦናል። ለዜማ የምንፈልገው የምንቀላውጠው ሌላ ዓለም የለም። ማንንም አንፈልግም። ቅዱስ ያሬድ የሰማዩን አምጥቶልናል። በዓለም ሙሉ ሀብት አድርጎናል። ሰዎች ወደ እኛ መጥተው ያያሉ እንጂ እኛ ወደ ሰዎች አናይም። ከሰይጣን ጋር ለመፈራረም ካልፈለግን በስተቀር ዓለማዊ ነገሮችን ማየት አንችልም። ከዚህ ቤት የሚበልጥ ዜማ የለም። እዝል፣ ግዕዝ፣ አራራይ፣ እነዚህ ሶስቱ ዜማዎች በሰማይ የሚዜሙ ናቸው። በሶስቱ የዜማ ስልቶች ውስጥ የእግዚአብሔርን ቃል ያለማቋረጥ እያፈሰሰልን በውስጣችን እንዲሞላ አደረገ። እኛም እንደ አቅማችን የሚጮሁ ሊቃውንትን በዘመናችን አገኛን። ኃጢአታችንን ሳይመለከት የቅዱስ ያሬድ ልጆች ደጋጎቹ ቅድም ሲያዘምሩልን አሉ እነ መምህር ልሳነ ወርቅ። እግዚአብሔር አባቶቻችንን በቅዱስ ያሬድ በረከት ይጠብቅልን። እኛም የአባቶቻችንን መንገድ ለመከተል ያብቃል። ወእንዘ ትሬእዩ ሰናየ ግዕዞሙ ወመጻእቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ በእምነት መሰሏቸው። ከዜሮ መነሳት እንደሚቻል፣ ከውድቀት መነሳት እንደሚቻል፣ ከማጣት ማግኘት እንደሚቻል አያችሁ። ከስብራት መጠገን እንደሚቻል፣ እግዚአብሔርን ይዞ ሲነሳ ሰው ማንም የማይደርስበት መሆን እንደሚቻል እግዚአብሔር ነገረን። ጠዋት እንዳልኳችሁ ቅዱስ ያሬድን ሲዘልፉትና ሲስቁበት ሲሳለቁበት የነበሩትን ሰዎች አናውቃቸውም። አሁን ባልንጀሮቹ እንዲህ አሉት ተብሎ ተጻፈልን። ቅዱስ ያሬድስ ለዘላለም ሲነገርለት ይኖራል። ደግ ነገር ያሻግራል። በደግነት ለመሻገር ደጎችን መከተል ያስፈልጋል። ቅዱስ ያሬድን የምንዘክረው በሕይወትም ልንመስለው ነው። በረከቱ በሁላችን ላይ ይደረብን። አማላጅነቱ አይለየን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ወስብሐት ለእግዚአብሔር።